የእንጀራ እናት እንኳን ትሆን ብል እሷ ናት እንድትሆን የምፈልገው ሀይሚ ነው በቃ። ምክንያቱም ጥሩ ልጅ እንደሆነች አውቃለሁ። መጥፎ ሆነች እንድትታይ አልፈልግም። ይኸውልሽ ማርያምን እኔ በቃ ይኸው እኔ ካጠፋሁ ይቅርታ በቃ የእሱ ያልሆነ ልጅ ያንተ ነው ብዬ እንትን ማለት አልፈልግም። በኋላ ተስፋ ሰጥቼ ምን ብዬ ማይሆን ተስፋ ሰጥቼው ለሱም ከዚህ በላይ ነው በኋላ ላይ ሊጎዳ የሚችለው። እኔ ማይሆን ተስፋ ለአንተ መስጠት አልፈልግም። ለዛም ነው በቃ እንደዚህ እየተፈጠረ ያለው። ቢኒ እኔ እናንተ ንጹህ ጓደኛሞች ነን። ከዚህ በኋላም ንጹህ ጓደኛሞች ነው። በቃ በሰዓቱ የተፈጠሩት ነገሮች እሱን አስደብረውታል። በጣም አስከፍቼዋለሁ። እርግጠኛ ነኝ በጣም ከፍቶታል፣ በጣም ይደብረዋል። ምክንያቱም ለእኔ ብሎ ነው ያንን ሁሉ ነገር ያዘጋጀው። ስለዚህ እንደዛ ማለቴ ልክ አልነበረም ብዬ ነው ማስበው። እና እኔም በቃ በጣም ስለተረበሽኩ ነው በሰዓቱ ያንን ነገር ሳይ በቃ የሆነ ስሜት ነው የተሰማኝ። የምር በቃ የሆነ ልነግራችሁ ማልችል አይነት ስሜት አለ አይደል? በቃ ጥሩ ስሜት አልተሰማኝም ነበረ እና እንደዛ ሆኜ ደግሞ በዛ ሁኔታ ውስጥ በዛ ስሜት ውስጥ ሆኜ እዛ መቆየት አልፈለግኩም። ለዛ ነው ሁሉንም ነገር ትቼ የሄድኩትኝ እና ለዛ ነገር በቃ ስላስከፋሁትም ሲቀጥልም ደግሞ ልነግረው በቃ የማይሆን ተስፋ ልሰጠው ስለማልፈልግ ሁሉንም ነገር ልነግረው ፈልጋለሁ። ዛሬ በማይሆን ተስፋ እሱ ለእኔ እንደዚህ እንትን እንዲል አልፈልግም። ስለዚህ ያንን ነገር እነግረዋለሁ። ይመጣል እሱም እና አንዳንድ ነገር ማለት እፈልጋለሁ። ማለት ያው ብሩኬና ሀይሚ ጋር ያሉት ነገሮች አሉ። ብዙ ነገሮች ተፈጥረዋል። ይህንን ነገር ሳወራ የሁሉ ነገር የተፈጠረው በአንቺ ምክንያት አይደል እንዴ ምናምን ልትሉኝ ትችላላችሁ። አዎ በእኔ ምክንያት ነው የተፈጠረው። ያም የተፈጠረው ደግሞ ጥፋቱ ወይ ደግሞ ችግሩ የኔ ብቻ ሆኖ ሳይሆን መናገር ያለብኝን ውስጤ ላይ የነበሩትን ነገሮች ስለተናገርኩ ነው እነዚህ ሁሉ ነገሮች የተፈጠሩት። ከብሩኬ ጋር ያለውን ነገር ታውቃላችሁ። ስለዚህ እኔ ብቻዬን ሆኜ የሚጎዳበት ምን ምክንያት ስላልነበረ ነው ሁሉንም ነገር አውጥቼ የተናገርኩት። ግን እሱ አሁን ምንድን ነው የሆነ ጥፋትን ለመሸፈን ሲል ሌላ ጥፋቶች እያጠፋ ነው ያለበት ሁኔታ በጣም የሚያስጠላ ነው። በቃ በጣም የሚደብር ሁኔታ ውስጥ ነው ያለው እሱም ሀይሚም እና ሲቀጥል አብሰላት ማለት የእሷ መምጣት ወይ ደግሞ የዛን ሰዓት የእሷን እንትን ማለት ልክ አልነበረም። ምክንያቱም በቃ እኔ ሁሉንም ነገር ትቼ የመጣሁት እሱ ቢያንስ እሱን የሚያስደስተው ነገር ከሆነ ወይም ደግሞ እሱን ደስተኛ የሚያደርገው ከሆነ ከሀይሚ ጋር ከሆነ የሚያስደስተው እኔ በእነሱ ፍቅር ውስጥ በቃ ጣልቃ መግባት ስላልፈለግኩኝ ያው ልጁ ሲወለድ ሁሉንም ነገር እናስተካክላለን ብዬ አስቤ ነው። እናስተካክላለን ስላችሁ ብችል የእኔ ማድረግ ብችል ብሩኬን ባረገው ደስ ይለኝ ነበረ። ግን እሱ ይወዳታል፣ ትወዳለች፣ በጣም የሚወደዱት በሁለቱ መሀል ደግሞ መግባት አልፈለግኩም። የኔና የእሱ ፍቅር የነበረ ነው ያለፈ ነገር ነው እና ከሀይሚ ጋር ቢሆን እንኳን በቃ ከእሷ ጋር ያለውን እንትን እንዲቀጥል ብዬ ነበረ ከመሀላቸው የወጣሁት። እኔ ግን እሱ ያ ነገር የፈለገ አይመስለኝም። ማለት በሁለታቸው መሀል በጣም ክፍተት እየፈጠረ መጣ። ስለዚህ አብሳላት አሁንም ቢሆን እዚህ ነገር ውስጥ ብትወጪ ማለት ለእሷ ማስተላለፍ የምፈልገው መልዕክት ምንድን ነው? በቃ ውጪ። እሱ ከሀይሚ ውጪ ማንንም ማሰብም እንትን ማለትም የሚችል አይመስለኝም። በቃ አላረል በጣም ነው የሚዋደዱት። ያው የሚዋደዱ ሰዎች ደግሞ ብዙ ፈተና ይገጥሟቸዋል። ግን ደግሞ ብዙ ነገሮች በእኔ ምክንያት ቢፈጠሩም እነዛ ነገሮችን ለማስተካከል ቢያንስ እንኳን ማስተካከል እንኳን ባልችል ያው ለማስተካከሉ እድሉን ባላገኝም አሁን ላይ ግን ሁለታቸው ግን ያው ያን ሁሉ ነገር ለእኔ አስቦ ስላደረገ ብቻ ይቅርታ መጠየቅ ስላለብኝ ነው ይህንን ያደረጉት። እና ቤተሰቦች እናንተንም ያስከፋችሁ፣ ያስቀይምኳችሁ፣ ያሳዘንኳችሁ ካላችሁ በጣም ይቅርታ። እስቲ ይምጣና ደግሞ ከእሱ ጋር ያለውን ነገር ነው። እኔ እዚህ ጋር የምናገረው ነገር አለኝ ቤተሰብ ማለት ነው። ማለት ያ ሰው ባለ ትዳር እንደሆነ እያወቃችሁ ጓደኛ እንዳለው የሚወዳት ሰው እንዳለው ካወቃችሁ ለምን መግባት አስፈለገ? በቃ ለማይሆን ነገር ለማይሳካ ነገር ለምን ህይወት እነሱን ካጣላችሁ በኋላ ምን ካላችሁ በኋላ ሌላ ነገር የሚወራው ነገር እኔ ደስ አይለኝም። የእናንተ እንደማይሆን አውቃችሁ መጀመሪያ ጓደኛ እንዳለው አውቃችሁ ተሰብስባችሁ ብትቀመጡ አሪፍ ነበረ። አሁን ግን ከተለያዩ በኋላ ለመወደድ ምናምን አይዶን ነው ብቻ ምንም ሊገባኝ አልቻለም። ውድ ቤተሰቦች እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ። እስኪ መጨረሻውን ነው አለን እንጠብቀው። ወግ ሲከበር የሰው ስትሆን ማየት ላይ ቀር ውዴ ደህና
ልጫወት ልበል ለይምሰል ዞሬ ልቤም ቢጎዳም እዳ ዱብ እዳ በላይ ሰላም ነው ለመለክ ቆየ እኮ መጣሁ ብለህ አይደለ? ስራ ላይ ሆነህ ነው? አንዳንድ ነገር እየሰራ እና ካሜራ ፊት ለፊት ነው ዛሬ። ዛሬ እንግዲህ ካሜራ ይዤ ነው የመጣሁትኝ። ምን መሰለህ ማለት ያው ባለፈው ብዙ የተፈጠሩ ነገሮች አሉ እና ለዛ ነገር ሶሪ ማለት እፈልጋለሁ። ማለት ሶሪ ማለት እፈልጋለሁ ስለ ቀለል አድርጌ ሳይሆን በቃ በሰዓቱ የነበርኩበት ስሜት አለ። ብዙ ነገር የምፈልጋቸው ነገሮች አሉ። ምን መሰለህ ቢኒ፣ ምን አለ እኔ እና አንቺ እኮ በቃ ኦልሬዲ እኔ ባንቺ በቃ እንዴት እንደሆነ አላውቅም። በጣም ተናድጃለሁም ጨክኜም ደግሞ አንቺ ላይ እንደዚህ የሆነ ከባድ ቃላቶችን ተናግሬ አንቺን ሊያስከፋሽም አልፈልግም። እኔ ባስከፋሽ ልክ አንቺን ማስከፋት አልፈልግም። እኔ አሁን አንቺ የምር ልጁም የኔም ይሁን አይሆንም በቃ ብቻ አላውቅም። እኔ እንኳንም ካሜራ ይዘሽ መጣሽ። በዚህ አጋጣሚ እኔ ከዚህ በኋላ ምን እንደምልሽ አላውቅም። ይቅርታ አድርጉልኝና ማለት ነው ልጁ የኔ ይሆናል የኔ አይሆንም ብለሽ እዚህ ጋር ሲል ይሄ ልጅ ማለት ልጅቷ የብሩኬ ነው እያለች ነው እንግዲህ የኔ ነው ካለ ግንኙነት ካላቸው የእሱም ልጅ ሊሆን ይችላል። ግዴታ የብሩኬ ላይሆን ይችላል እኮ አንዳንዴ እኮ ትሳሳታላችሁ። ይሄ ልጅ የኔ ነው ብሎ ከመጣ ቆይቷል። ልጁ የኔ ነው ያንተ አይደለም ብሏል። ግን እዩ በምን እርግጠኛ ናት ማለት በእርግጥ ልታቅ ትችላለች። እዚህ ጋር አሁን ልጁ ያለው የኔ ይሁንም አይሁንም እያለ ነው። ብቻ ግራ የሚያጋባ ነገር ነው። በሁለት በሚዋደዱ መካከል ገብቶ እኔ እንጃ ብቻ የነው አላችሁ ምስኪን እናንተ። እኔ በጣም ነው ግራ የተጋባኝ ማለት ነው። በተለይ ቡታጀራ ላይ ያለው እኔ እንጃ በጣም ደብሮኛል። በጣም ነው ያስደበርሽኝ እውነቱን ስናገር ማለት ነው። መናገር ካለብኝ እውነቱን ስናገር በጣም አስደብረሽኛል። ልክ ያልሆነ ነገር ነው ያደረግሽው። የሰራሽውን ስህተት ደግሞ በምንም ታርሚዋለሽ ብዬ አላስብም። ምክንያቱም እኔ አንቺን ማስደሰትና ማስደሰት አንቺን ደስ እንዲልሽ ምንም ነገር እንዳይጎልብሽ ቤቢ ሻወር አላከበርኩም ወይ ደግሞ የሆነ ነገር አላደረግኩም ብለሽ አይምሮች ላይ ምንም አይነት መጥፎ ነገር እንዳይኖር እንዳይከፋሽ አስቤ ነው እንጂ ሌላም ነገር በቃ አላ ልጁ የኔ ቢሆን ደስ ይለኛል። ልጁ አንተ አይደለም ካልሽኝ ድርቅ ብዬም እየተከራከርኩ ያለሁት ልጁ የኔ እንደሆነ እርግጠኛ ስለሆንኩ ነው። እሺ አሁን ማለት ድጋሚ ወደ ሌላ ነገር ውስጥ እንድንገባ እንደዚህ አይነት ወሬ ባታወራ ደስ ይለኛል። ማለት እኔ የፈለግኩ ለምንድን ነው በቃ ነግሬሃለሁ። የዛን ቀን ያንን እኔ ለአንተ አንደኛ ነገር ማይሆን ተስፋ መስጠት አልፈልግም። ለቤተሰቦችም እያልኳቸው ነበረ። ለአንተ ማይሆን ተስፋ መስጠት አልፈልግም። አሁንም ቢሆን ማይሆን ተስፋ ማለት በቃ እኔ ልጁ ያንተ ያልሆነ ልጅ ያንተ ነው ብዬ ለአንተ ማይሆን ተስፋ መስጠት አልፈልግም። ይህንን ደግሞ በጣም ብዙ ጊዜ እኔ እናንተ በተገናኘን ቁጥር ሁሌ የምናወራበት ነገር ነው። ቢኒ ታውቃለህ፣ ለአንተ ሊሆን እንደማይችልም ታውቃለህ። እኔ በዚህ ልክ ለምን እንትን እንዳልክ አላውቅም። ግን ደግሞ በቃ የምፈልገው ምንድን ነው እኔ ባለፈው ያን ሁሉ ነገር አስበህ ማድረግ አንተ ለእኔ መጥፎ እንዳልሆንክ አውቃለሁ አይደለም። በዚህ ሰዓት ቀርቶ በፊትም በቃ እኔ እናንተ በስራም በምንም በምንገናኝባቸው ሁኔታዎች ውስጥ ለእኔ መጥፎ ሰው አልነበርክም። አይደለህም አይደለም ለእኔ መጥፎ ትሆኛለሽ እኮ እየነገርኩ ነው። አይደለም በነገራችን ላይ ማለት ነው ውድ ቤተሰቦቼ ይሄ ልጅ ጓደኛዋ ተነበረ እኮ የእሱ ልጅ እንደሆነና እንዳልሆነ ያውቃል። ወራቶቹን ቆጥሮ ብሩኬ እኔ አይደለም ብሎ እንትን ብሏል። ግን ለምን ለእንደዚህ የሆነ ብሩኬ ራሴን አውቃለሁ የኔ አይደለም ብሎ ነው እየተከራከረ ያለው ማለት ነው። ይሄ ልጅ ደግሞ የኔ ነው እያለ ነው። እሷ ለምን የብሩክ ነው እንዳለች ብቻ በጣም ግራ የሚያጋባ ነገር ነው። አይዶን ነው ብቻ ለምንድን ነው አሁን ለእኔ ክፉ በቃ በጣም አይምሮዬ ላይ በአንቺ ጉዳይ የነበረኝን እንትን እያጠፋሽ እኔ እንደዛ እንደሆን እያደረገኝ እኔ መጥፎ ሴት እንዳልሆንኩ ታውቃለህ አይደል? ሆንሽብኝ እኮ እየሆንኩ ያለሁት ለምን እንደሆነ ደግሞ ታውቃለህ። በቃ እኔ ላይ እየተፈጠሩ ያሉት ነገሮች እንደዛ እንደሆኑ እያደረጉኝ ያሉት
አንተን ብትሆን ደግሞ በቃ እኔ አንተ ላይ መጥፎ ላለመናገር፣ አንተን ላለማስቀየም፣ አንተን እንትን ላለማለት በጣም ጥሬያለሁ በጣም ብዙ ቀን። ግን አንተ ያን ሁሉ ነገር አዘጋጅተህ ያን ሁሉ ነገር አድርገህ ስትጠራኝ ስመጣ አላቅም እኔ እንትን ይበል የሆነ ነገር ይዘጋጅ የሆነ ነገር ይኑር ምናምን የማውቀው ነገር የለም። ግን ያው ስታስጠራኝ ወይ ደግሞ እሷ ይዛኝ ስትመጣ እኔ ያ ነገር ይፈጠራል ብዬ አላሰብኩም። የዛን ቀን በጣም ነው የደነገጥኩት። ምክንያቱም እኔ እዛ ጋር እኮ ፕሮግራሙን ቢያንስ እኔ ስቀን ብንለያይ አሪፍ ነበር። እኔ ደግሞ በቃ ጥሩ ፎቶ እንኳን ተነስተሽ እንኳን እዛ እኔ ዲኮር አሰርቼ ኬክ አሰርቼ ቢያንስ ኬክ እየቆረስሽ እንኳን አንድ ማስታወሻ ፎቶ እንኳን ቢኖርሽ ምን ክፋት አለው? ዲኮር አሰርች ያለው ያቸው እነሱ ተራ ነገሮች ናቸው። ከዛም በላይ እኔ ውስጤን ልቤን አይደለ ልቤን እኮ ንጹህ አድርጌ ዲኮር አሰርቼ ኬክ አሰርቼ በቃ መታ እንደዚህ አይነት መጥፎ ነገር እንደማታደርጊ በጣም በቃ ያለኩ በኮንፊደንስ ነበር። እኔ አሁንም ቢሆን መጥፎ ነገር አድርጌያለሁ እያልኩ አይደለም፣ ግን አንተን በቃ ያሉ ነገር አድርገህ መጥፎ ነገር አድርጌያለሁ ብለሽ ካላሰብሽ ይቅርታው ምንድን ነው? እዛ ጋር አንተ ያደረክ የነበረው ነገር እኮ አንተም እኮ እያደረክ የነበረው ነገር በአንድ በኩል ሲታይ ልክ አይደለም። እኔ ቤተሰቦች ከአንተ ጋር ሁን በቃ ጥሩ ልጅ ነው ከሱ ጋር ሁኝ ምናምን ይሉኛል አይደል? ግን እንዴ ምን ማለት ነው? ለምን እንዴት ነው ዝም ተብሎ ከአንድ ሰው ጋር ተነስቶ የሚኮነው? አንተ ራሱ እንዴት ነው የምታስበው? እኔ አሁንም ቢሆን የጠራሁት የፈለኩ ለምንድን ነው በቃ እኔ የማይሆን ተስፋ ለአንተ መስጠት አልፈልግም። ለዛም ነው በቃ እንደዚህ እየተፈጠረ ያለው። ቢኒ እኔ እናንተ ንጹህ ጓደኛሞች ነን። ከዚህ በኋላም ንጹህ ጓደኛሞች መሆን እንችላለን። ግን ደግሞ ሌላ የተለየ ነገር ይኖራል ማለት አትችልም። እኔም ደግሞ አልፈልግም። ከኔ ጋር መሆን አትፈልግም? አንድ ከሚወዱት ሰው ጋር አብረሽ ብትሆኝ ምንድን ነው ጥፋቱ? እኔ አንተ ብቻ ስለወደድከኝ ዛሬም እየጠየኩሽ ነው እንዴ? አሁን አብረን እንሁን እያልኩ ነው እንዴ? እኔ እናንተ እኮ ይኸውልህ ቢኒ አንተ ስለፈለክ ብቻ አንተ ስለወደድከኝ ብቻ እኮ ይሆናል ማለት አይደለም። ላይኖር ይችላል። ምክንያቱ እኮ በቃ እሱም የራሱን ህይወት እኔ ከህይወታቸው ወጣሁኝ እኮ በቃ እኔ ከእነሱም ህይወት እኮ ወጥቻለሁ እኮ። እሺ እኔ ልጄ እኔ እንደሆነ ደግሞ በጣም እርግጠኛ ነኝ። ቢኒ እንደዚህ አይነት ወሬ አሁንም ቢሆን በቃ አታውራ። እኔ እናንተን እያጣሉን ያሉት የሚያጣሉንም ይሄ ንግግርህ ነው። እኔ እናንተን እያጣላንም ያለው በቃ እሱ ነው። እኔ እና አንቺ መጣላት የለብንም ከዚህ በኋላ ምንም መጣላት አያስፈልግም። የምሬን ነው። በቃ አንድ በቃ ጊዜው እስኪደርስ አብረሽ ሞላሽ እንዴ በዚህ ልክ እኔን መጥፎ ለማድረግ ወይ ደግሞ እኔ መጥፎነት እንዲሰማኝ ለምን የምታደርገኝ? እንዲከፋሽ አልፈልግም። መጥፎ ነገር እንዲደርስብሽ አልፈልግም። ከጎንሽ ነው ማትፈልግ ከሆነ ያንን ነገር ማትፈልገው ከሆነ ቢኒ በቃ በእናትህ ልለምን እኔ አዩ በእናትሽ በቃ ታርክሽ አንቺ አዩ በቃ